ሰላም እንዴት ከረማችሁ ተመልካች አድማጮቻችን፣ የዛሬን የጥር 27 2018 ዓ.ም የወርቅ ዋጋን ይዘንላችሁ መጥተናል። ዛሬስ ወርቅ በጥሬው ጨምሯል ወይስ ቀንሷል የሚለውን መረጃ ይዘንላችሁ መጥተናል። ይሄ እጅግ በጣም ወሳኝ የሆነ መረጃ ነው። ምክንያቱም ካላችሁ ደግሞ ውጭ ላይ ልትገዙም ስታስቡ እንዲሁም ልትሸጡም ስታስቡ ይህንን ወርቅ እንደመነሻ ዋጋውን በመውሰድ ለመሸጥም እንዲሁም ደግሞ ለመግዛት በምታስቡበት ሰዓት ላይ ጥሩ የሆነ የውሳኔ አቅጣጫን ይሰጣችኋል ማለት ነው። ለምሳሌ 18 ካራት ወርቅ ዛሬ 1000 ብር ነው ብላችሁ ምናልባት የጥሬ ወርቅ ዋጋው ነው የነገርኳችሁ ያለሁት ገበያ ላይ በስንት ነው የሚገኘው የሚለው መረጃ ለማወቅ የማሰሪያ ዋጋውንና የግብሩን ዋጋ ትይዛላችሁ ማለት ነው። እነሱ ዋጋዎች ደግሞ ብዙ ጊዜ የሜኪንግ ቻርጁ ያው ከሱቅ ሱቅ ሊለያይ ይችላል። ነገር ግን የግብር ዋጋ ኦቨር ኦል ዘ ካንትሪ ተመሳሳይ ስለሆነ በዛ የተነሳ ትክክለኛውን የሆነ ዋጋ ለማግኘት አትቸገሩም ማለት ነው። እንደዚሁ ሁሉንም ካራቶች የጥሬ ወርቅ መሸጫቸውን የዛሬ የጥር 27 2018 ዓ.ም እነግራችኋለሁ ማለት ነው። ከትላንትናው አንጻር ሲታይ ጨምሯል ወይስ ቀንሷል የሚለውንም እንመለከታለን። በአጠቃላይ ግን እንደ መግቢያ ስነግራችሁ ከትላንትናው ጋር ሲታይ የተወሰነ ጭማሪ አለው። ታስታውሱ ከሆነ ከትላንት ወዲያ ነበረ እሁድ ዕለት ከነበረበት አንጻር ሰኞ ዕለት በጣም ቀንሶ ነበር። ማክሰኞ ዕለትም የተወሰነ ቀንሶ ነበር። ዛሬ ደግሞ ከፍ ማለት አዝማሚያ አለው ማለት ነው። የመጨመር አዝማሚያ ነው እያሳየ የሚገኘው። በምን ያህል የሚለውን ግን እንመለከታለን። በኢትዮጵያ ብር እንዲሁም በአሜሪካ ዶላር እያየን ማለት ነው። ከታችኛው ካራት እንጀምራለን። ከ14 ካራት ጀምሮ የማስመለክታችሁ ይሆናል። ስትጀምሩ ታዲያ ቪዲዮ ላይክ ማድረጋችሁን እርግጠኞች ሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እጠይቃለሁ። የ14 ካራቱ ዛሬ ፌብሩዋሪ 4 2026 ላይ በ14352 በኢትዮጵያ ብር እየተሸጠ ይገኛል። በአሜሪካ ዶላር ደግሞ 92 ከ07 ነው እየተሸጠ የሚገኘው። ትላንትና 14 ካራቱ 13779 ሲሸጥ እንደነበረ የማይረሳ ነው። 15 ካራቱን ስንመለከት 15 ካራቱ ዛሬ ላይ በ15321 ከ98 ነው በመሸጥ የሚገኘው። በአሜሪካ ዶላር ደግሞ በ98 ከ65 እየተሸጠ ይገኛል። የትላንትናውን ስናስተያየው 15 ካራት 1 ግራም ወርቅ በጥሬው 14763 ከ24 እየተሸጠ ነበረ። ልዩነቱን ስናይ ወደ 800 ብር አካባቢ ልዩነት አለው። ይሄ በጣም ከፍተኛ የሆነ የአንድ ቀን ልዩነት ነው ማለት ይቻላል በ15 ካራት። ሌላው የምንመለከተው ደግሞ የ16 ካራቱን ነው። 16 ካራቱ ዛሬ ላይ 16343 ከ45 እየተሸጠ ይገኛል። ትላንትና እየተሸጠ የነበረበት ዋጋ ደግሞ 15747 ከ46 ነው። ይህም ትላንትና 101 ከ64 የአሜሪካ ዶላር ነበር እየተሸጠ የሚገኘው። ዛሬ ላይ ደግሞ በ105 ከ22 የአሜሪካ ዶላር እየተሸጠ ነው ያለው ማለት ነው። በመቀጠል የምንመለከተው የ17 ካራት ይሆናል። 17 ካራት 1 ግራም ወርቅ በ116 ከ80 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ17364 ከ91 ዛሬ ላይ እየተሸጠ ይገኛል። ትላንት 17 ካራቱ 16761 ነበር። ይሄም እንግዲህ ከ600 ብር በላይ በ17 ካራቱ ላይ ልዩነት አለው ማለት ነው። ብዙ ጊዜ እንደነገርኳችሁ 15፣ 16፣ 17 ካራት በብዛት የማይገኙ ናቸው እንጂ ነገር ግን ወርቅ የሚያወጡ ሰዎች የሚያወጡት የወርቅ አይነት ነው። ምክንያቱም አንዳንድ ወርቅ የሚያወጡ ሰዎች በሚያወጡበት ሰዓት ታውቃላችሁ፣ ወርቅ አውጪዎች ካራት እየመረጡ አይደለም የሚያወጡት። ነገር ግን ወርቁን አውጥተው ጥራትን መስፈርትን በሚመድበው አካል አማካኝነት ምን ያህል ካራት ነው፣ ምን ያህል ግራም ነው የሚለውን ያስለካሉ፣ ያስመዝናሉ ማለት ነው። በዚህ የተነሳ አንዳንድ ካራቶች ብዙ ፐርሰንታቸው ከሌሎች ማዕድናቶች ጋር አንድ ላይ ተጣብቀው በሚገኙበት ሰዓት ላይ
የ15 የ16 የ17 ካራት የመሆን እድላቸው ይሰፋል ማለት ነው። ነገር ግን ደግሞ በብዛት ደግሞ የወርቅን ይዘትን በሚይዙበት ሰዓት ላይ ደግሞ ከፍተኛ የሆነ ካራት ሊኖራቸው ይችላል ማለት ነው። በመቀጠል የምነግራችሁ ደግሞ በጥንካሬው እንዲሁም ደግሞ ከብዙ ጌጣጌጦች ጋር በጥሩ ዋጋ ልታገኙት የምትችሉትን የ18 ካራቱ የወርቅ ዋጋ ስንት ነው የሚለውን እነግራችኋለሁ። ዛሬ ላይ 18 ካራት 1 ግራም ወርቅ በ18386 ከ37 በመሸጥ ላይ ነው የሚገኘው። ትላንትና ታስታውሱ ከሆነ 17715 ነበር። ይህም ከ700 ብር በላይ ጭማሪን አሳይቷል ማለት ነው። በአሜሪካ ዶላር ደግሞ 18 ካራቱ 118 ከ38 በጥሬው እየተሸጠ ይገኛል ማለት ነው። እዚህ ጋር እንግዲህ የማሰሪያና የቫትን ጨምራችሁ ውጪ ላይ በትክክለኛ ዋጋ ማግኘት ይቻላል። ብዙ ጊዜ የማሰሪያ ዋጋ በግራም እስከ 5 እና እስከ 6% ነው የሚይዘው ማለት ነው። በግራም ማሰሪያው ማለት ነው። ከዋናው ከጥሬ ወርቅ ዋጋ ወደ ተለያየ ዲዛይን ለሚቀይሩበት የሚያስከፍሉት ዋጋ 5 እና 6% ያህል ይጨምራል። ሌላው ደግሞ ተጨማሪ ቫት የሚባል ግብር አለ። በተጨማሪም ደግሞ እንደየሱቁ ትልቅነት እንደገነባውን ስም ዋጋውን ከፍ ዝቅ ሊያደርግበት የሚችልበት ሁኔታ አለ። ምክንያቱም ኢንቪዚብል የሆኑ ሰርቪሶች አሉ የማይታዩ ነገር ግን ስም ከፍ ከማለቱ ተአማኒነት ከፍ ከማለቱ የተነሳ በዋጋ የሚተመንም ስም አለ። የተሻለ ቦታ ብዙ ጊዜ ለረጅም ዘመናት በጥሩ ሁኔታ በመሸጥ ስማቸውን የገነቡ ከሆኑ ኮስታቸው ይዛን ያህል ከፍ ነው የሚለው። ነገር ግን ደግሞ ብዙ አይነት ነገር ያለባቸው ከሆነ ደግሞ ምናልባት ተመሳሳይ ካራት ተመሳሳይ ዲዛይንም ሆኖ በጣም በረከሰም ዋጋ ሊገኝ ይችላል ማለት ነው። በመቀጠል የምነግራችሁ ደግሞ የከፍ ያሉትን ካራቶች የ19 የ20 እያልኩኝ እስከ 24 ነግራችኋለሁ። ለዚህ ቪዲዮ ለዚህ ዩቲዩብ ቻናል አዲስ ከሆናችሁና እያያችሁ ያላችሁት ላይክ ሳታደርጉ ሰብስክራይብ ሳታደርጉ ከሆነ ላይክ እንድታደርጉ ቤተሰብም እንድትሆኑ አደራ ጭምሬን ገልጻለሁ። በመቀጠል 19 ካራቱን ስነግራችሁ በአሜሪካ ዶላር በ124 ከ95 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 19 ካራት 1 ግራም ወርቅ በ19407 ከ84 እየተሸጠ ይገኛል። የ20 ካራት ውስጥ ዛሬ ጥር 27 2018 ለተሮብ ላይ ስንት ገብቶ እየተሸጠ ነው የሚገኘው? በጥሬው ካላችሁኝ 20429 ከ31 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ131 ከ53 ነው በሚሸጥ የሚገኘው። ሌላው ደግሞ እጅግ በጣም ተወዳጅ የብዙዎቹ ምርጫ የሆነው በጣም ደስ የሚል የሚያበራ ከለር ያለው 21 ካራት ወርቅ ዛሬ ላይ 21450 ከ77 እየተሸጠ ነው የሚገኘው። በኢትዮጵያ ብር ስንመለከት አብዛኞቹ ዋጋቸውን ይዞ ነው የሚገኙት። ከታች ካራት ስንነሳ 14 ካራቱ 14 ካራት፣ 15 ካራቱ 15፣ 16 16 ዛሬ በተለየ ሁኔታ እያንዳንዱ ካራታቸውን የሚመስል ዋጋ ነው ይዘው ያሉት ማለት ነው። እሱ ለመታዘብ ያስችላችኋል ብዬ አስባለሁ። እያንዳንዱ ከ14 ካራት ጀምሮ እስከ 24 ካራት ያለው በእያንዳንዱ 14 ካራቱ 14000፣ 24 ካራቱ ደግሞ ያው 24000 አካባቢ ነው እየተሸጠ የሚገኘው። የመጨረሻውን ዋጋም ቀድሜ ነግሬያችኋለሁ። ዞሮ 21 ካራቱ 21450 ከ77 ነው እየተሸጠ የሚገኘው። 22 ካራቱ ደግሞ 22472 ከ24 እየተሸጠ ይገኛል። በአሜሪካ ዶላር በ144 ከ68 ነው በሚሸጥ የሚገኘው። በመቀጠል ብዙ ጊዜ ለኢንቨስትመንት አማራጭነት የሚውለው 23 ካራቱ ደግሞ በአሜሪካ ዶላር በ151 ከ26 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 23493 ከ70 ነው በሚሸጥ የሚገኘው። በመጨረሻ እንግዲህ ከትላንት ጋር አስተያየትን የምንመለከተው የ24 ካራቱን ነው። ትላንትና 24 ካራቱ 23621 ከ18 እየተሸጠ ነበረ። ዛሬ ላይ ግን ጨምሮ ወደ 900 ብር አካባቢ ጨምሮ 24515 ከ17 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ ትላንትና 152 ነበረ። ዛሬም 152 ከ84፣ ትላንትና 152 ከ46 ነበረ። ይህን ይመስላል እንግዲህ አጠቃላይ የሆነው የዛሬ የጥር 27 2018 ዓ.ም በጥሬው በብሔራዊ ባንክ መረጃ መሰረት የወርቅ መግዣን ማለት ነው ከአውጪዎች እንዲሁም ከወርቅ ቤቶች የሚገዛበትን ኦፊሻሊ መረጃ
ነግሬያችኋለሁ። እስካሁን ስለተከታተላችሁን ምስጋናችን እጅግ በጣም ከልብ የመነጨ ነው። በቀጣይ ቪዲዮዎችን እሰራላችኋለሁ። በዛው እስከምንገናኝ በያላችሁበት ሰላም